ቶቼ የዳሰስ ዳላጃዊት ሰው ከማይደርስበት ጋራ ስር ነው ቤት ጋራ ስር ነው ቤት ማን ነበር ግን የፍቅር ጥያቄውን ያነሳው የፍቅር ጥያቄውን እኔ ጠየቅኳት በርቅ ተሳክቶልኛል መስከረም ጠባ 14 ክፍል ድረስ ፍቅር ተጀመረ በጣም ነው የምንወደው የእውነት ውሸት አይደለም የእውነት ገና ከሱ ጋር ግንኙነት ስንጀምር እናቴ ከዚህና ከዚህ ነው ይባል አልኳት ሁለት የጎቱልጅና እሱ የተነሱ ፎቶግራፍ ማለት ነው ዘግሻው ነው ያለች ስለዚህ ስለወደድኩት አግኝቻለሁ እናንተ አልከበዳችሁም እሱ ነገር 9 አመት መቆየት በፍቅር ቁጥሩን ዛሬ ገለጽ ነው እንጂ አንድ ቀን ያሳልፍን የማይመስለን ለማቆም ትዳሯን ለመቀጠል ትዳሯን መሰረቷ ሚስት ናት በተለይ መቤቴ ማለም ይፈቀደችው ስለነበረ ይሄንን ትዳር መስርተናል ማለት ነው ፍቅር ካለ እግዚአብሔር በረከትን ይሰጣል ባልና ሚስት ቢጣላ አልጋ አስታርቀዋል ይባላል ሰላም እንዴት ናችሁ ገነት ነኝ የውሃ አጣጭ የተሰኘው የቴሌቪዥን ፕሮግራማችን ተጀምሯል በውሃ አጣጭ ፕሮግራም ባለትዳሮች ጥንዶች የፍቅር ግንኙነት ላይ ያሉ ሰዎች ስለ ህይወታቸው ስለ ትዳራቸው የምናወጋበት ፕሮግራም ነው ዛሬም እንግዲህ አንድ ባለትዳር ቤት ተገኝቻለሁ ከነሱ ጋር ማደርገውን ቆይታ ደግሞ ከኔ ጋር ቆይታችሁ እንድታዩ ጋብዛለሁ ተከተሉኝ ወደ ውስጥ እንግባ ሰላም እንዴት ናችሁ ሰላም ነው እንደምነሽ ለማመሽ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ አላረፈድኩም ቤት አይ ጥሩ ሰዓት የመጣሽው ሰላም ነው እግዚአብሔር ይመስገን እሺ እንዴት ናችሁ አለን እግዚአብሔር ይመስገን ደህና ነን አስተበኩም አይደለ አይ ጥሩ ሰዓት መተሻል እሺ እንተዋወቅ እስኪ ስማችሁን ማለበል እሺ እኔ ወዘሮ መሰረት ሙላት እሺ ዘገየ አበበ አቶ እሺ ደስ ይላል በጣም ያው ስማችሁን ተታውቀናል ወደ እናንተ ጋር መለሳለሁ ብዬ እሺ ወደ ፍቅር ግንኙነታችሁ ልግባና እንዴት ተገናኛችሁ እንዴት ነው ተገናኛችሁት በጣም ረጅም ነው ነገሩ ግን ያው ዞሮ ትምህርት ቤት ላይ ተገናኘነው የ11ኛ ክፍል ተማሪ ሆነን 76 ዓመት ማለት ነው 77 ዓመት ማለት ነው ተፈተነን ከዛ ያው የፍቅር ግንኙነቱ ቀጥሏል ማለት ነው እስከ 84 ድረስ በውጭ ነበር ሳንገባ ወደ 9 ዓመት ረጅም የፍቅር ታሪክ ነው ያለው እኔም እንዳላጣት ጧት ማታ እየደወልኩ ኳ እያልኩ እሷም ደግሞ እንዳታጣይ እየፈለገችን ወደ 9-10 ዓመት ሙሉ በመሃል ጥሩ ግንኙነት ያደረገን የነበረበት ቦታ ጓደኞቻችን ደግሞ ይሄንን ፕሮግራም ለማዘጋጀት ስለምንፈልግ 5ኛ ዓመታችን ላይ ሁሉ ዓመታዊ ክብር ያከበርንበታል ለመናፈሻ ጓደኞቻችን ጠርተን ኢንጆይመንት አድርገናል መጨረሻ ላይ ወደ አንድ መጠቃለል አለብን በሚለው በ1985 ዓመተ ምህረት ሚያዝያ 17 ቀን ጋብቻችንን መሰረትን ማለት ነው የዛሬ 31 ዓመት ማለት ነው ረጅም ዓመት ነው በጣም ማን ነበር ግን የፍቅር ጥያቄውን ያነሳው ማን ነው በፍቅር ቀድሞ የወደቀው ያው እንግዲህ ታወቃል ለዛ ጊዜ በጣም ስለ ፍቅር ወንዶች ነን በአብዛኛው ትምህርት ቤት ላይ ግን ክላስ ይያለን ሁለት ሳይድ ነበር የምንቀመጠውና እኔ በጥግ በኩል እሷም በጥግ በኩል ነው እኔ ከመጣው እሷ መጣለች ወይ አይኔ ወደ እሷ ጋር ነው የሚያየው እኔም በአጋጣሚ ስቀር ደግሞ እሷም ወደዚህ የምታይበት መንገድ አለና መጨረሻ ላይ ያው ተግባብተን የፍቅር ጥያቄውን እኔ ጠየቅኳት መጨረሻ ላይ ያላቅማማችም መልኬም ቆንጆ ነበር የዛ ጊዜ ያው ይሻለች ያው ከዛ ጊዜ ጀምሮ በቃ የፍቅር ሁኔታ ተጠንሰ ማለት ነው እና በጣም ደስ የሚል ፕሮግራም ነበር ፍቅራችን ስናካሄድ የነበረው ባህሉን በተጠበቀ መልኩ ነው ዛሬ በነበረበት መንገድ አለ ጥያቄያችን መሰረታዊ ጥያቄያችን ፍቅራችን ይሁን እንጂ ወደ ትዳር ዓለም እስከምንገባ ድረስ ምንም አይነት ከፍቅር ጥያቄ ውጪ ከመገናኘት ውጪ ምንም አይነት ነገር ያላደረግበት ሁኔታ ነው ያለው ይሄም ደግሞ ምንድነው በዛ ወቅቱ የነበረው ባህል በቤተሰቦቻችን ሽማግሌ ተልኮ በአግባቡ ጋብቻችን መመስረት ስላለብን በሚል ነው ያደረግነውና ባጭሩ እንግዲህ ይሄ ነው እሺ
እንደው አንቱ ልበል ወይስ አንቺ ያልኩ ልቀር? አንቺ አንተ ብትይ በጣም መስለናል። በእውነት አዎ በእውነት ችግር የለም መስፈርትሽ ምን ነበር እንደው እሱ ለባልነት ስታስቢ ለትዳር ስታስቢ? እኔ ድሮ ገና ሳላገባ ተማሪ እያለሁ ማለት ነው የምመኘው ነገር ቤቴ አባቴ ቤት 4 ኪሎ ነው። ከፊት ለፊታችን ማርያም አለች። ሁሌ ማታ ለተኛ ስል መቤቴ ማርያም ህይወቴ ተሳካ ይሁን ትምህርቴ እንዲጨርስ እርጂኝ ትዳሬ ኑሮዬ የሚያሳዝነኝ የሚያሳፍረኝ ሀብት ያለው ገንዘብ ያለው አይደለም ፈልገው ፍቅር ያለው ከኔ ጋር የሚኖር ተሳስቦ የሚኖር ብዬ ሁሌ ለምናት ነበር። በርቅ ተሳክቶልኛል። በትክክለኛ እምነቴ ከገንዘብ ጋር አልነበረም። እኔና እሱ ተማሪ ሆነን የተገናኘ ነው። 11 እና 12 አብረን ተምረናል። እንደው ማን ላይ የተውን ነገር መናገር ስለፈለኩ ነው። እኔ 11 ክፍል አብረን ቆየን። ሰርተፊኬት የምንቀበልበት ግን እሱ ተቀድሞ ሄደ። እኔ አርፍጄ ሄድኩ ሳላገኘው ቀረው። እንዳሁን ሞባይል ስልክ አልነበረም። በጣም ውስጤ ብዙ ነገር ሰምቷል። በምን ላገኘው በምን የምንገናኝበት ነገር አልነበረም። ሄደ ማለት ነው። መስከረም እስኪጠባ 12 ፍርስክ እንደርስ እንገናኝ። ክረምቱ ሙሉ አትገናኙ ማለት ነው? እሺ የዛን ጊዜ እንዲ መፈላለግ አይነት አለ አይደለ? ግን መጨረሻ ሰርቲፊኬት ግን እንደምንገናኝ ነበር ያወራነው። እኔ ሌት ሆንኩኝ። እሱ ተቀበለ ሰርቲፊኬቱን ከጓደኞቹ ጋር ሄደ። በምን መጥቻለሁ ልበለው በምን እንገናኝ። ከዛ በቃ ያው ባየር ላይ እንግዲህ መስከረም ሲጠባ እንገናኛለን ውስጤ ስላለ ማለት ነው። መስከረም ሲጠባ 12 ፍርስክ ድረስ ፍቅር ተጀመረ። ኢትዮጵያ ትቅደም ትምህርት ቤት ሾላ በጣም ነው የምንወደው። የእውነት የውሸት አይደለም። የእውነት ሰልፈን እንትን ባንዲራ እንሰቅል ነበር ማለት ነው። ሴቶች ባንዲራ ረድፍ ወንዶች ባንዲራ ረድፍ ነው የምንሰለፈው። እኔ ቀድሜ ከተደርሼ ሱሌት ሆኖ ከሆነ እኔ ሰልፍ ላይ ወንዶቹ ጋር ፈልገዋለሁ መጥቷል ወይ አልመጣም ብዬ እሱን ቀድሞኝ ከመጣ ይፈልገኛል ማለት ነው። ገና ከሱ ጋር ግንኙነት ስንጀምር አንድ ያጎቱ ልጅ ነው ፎቶግራፍ ነበረ ነው ሀቁን ለመናገር ነው። እሺ ወስጄ እናቴ ከዚህና ከዚህ ነው ባል አልኳት። ሁለት ያጎቱ ልጅ ነው የተነሳው ፎቶግራፍ ማለት ነው። ዘግሻው ነው ያለች ለቤተሰብም ተመርጧል። መስለው እግዚአብሔር እንጂ እሷ አታውቀውም። የዛን ጊዜ ግን ማብሆን ጥሩ ስላት ዘገየን አለችኝ ማለት ነው። እና ከዛ በኋላ እሷ ስለምታውቅ አባቴ በጣም ኃይለኛ ነው። ብዙ ነገር ይሸፈነችልኝ። እኔ ሞታው በጣም ብዙ ነገር ይሸፈነችልኝ። ከዛ እሱ ቆጣ ሳይገባ መቀደቀድሜ መግባት አለብኝ። እንታልሽ መሰረት ስለሚላት መጥቻለሁ ብዬ አስቀድሜ ሰዎች ልከባታለሁ ማለት ነው። እና ከዛ ነጠላቃቢ ስለሱናም ሰጠኛለች አሮጌ ነገር ጎረቤት እንደነበርኩ መስዬ እገባለሁ ከቀደመኝ። ስለዚህ ስለወደድኩት አግኝቻለሁ። ደስ ይላል በጣም። ግን 9 አመት በፍቅር አሁን ላይ ያሉ ጥንዶችን እናያለን። ያው 1 አመትም ይከብዳል 2 አመትም ይከብዳል። በተለይ ደግሞ ምንም አይነት ነገር ሳይኖር ትንሽ ይከብዳል ብለው ነው የሚያስቡና እናንተ አልከበዳችሁም እሱ ነገር 9 አመት መቆየት በፍቅር? በምንም ታምረኛ ቁጥሩን ዛሬ ገለጽ ነው እንጂ አንድ ቀን ያሳለፍንም አይመስልንም። በጣም በሚገርም ሁኔታ የፍቅራችን ጥግ አልነበረውም። ስለዚህ በጥሩ ሁኔታ ነው ያሳለፍነው። ያ በመሃል እንግዲህ የማታ ግንኙነት አይኖረን እንጂ ያው እሷን ምሸኝች ወደ ቤት ከገባች በኋላ እኔ ደግሞ ወደ ሽሮ ሜዳ ነበር ሰፈሬ 17 ቁጥር አለች ባስ ከመርካቶ መጣ ፒያሳን አልፋ ቅድስት ማርያም ጻፍ ምን ቆምባት ቦታ አለች። እሷ መጣ 2 ሰዓት እስከምትገላግለን ድረስ አብረን ልክ እሷ ስትመጣ ብቻ መጣች ተብሎ እኔም ወደ ቤቴ እሷም ወደ ቤቷ ትሄዳለች ማለት ነው። እና በጣም ደስ የሚል እግዚአብሔር የፈቀደው በተለይ መቤቴ ማርያም የፈቀደችው ስለነበረ ይሄንን ትዳር መስርተናል ማለት ነው። ወደ ትዳር ከገባችሁ በኋላ እንዴት ነበር ግንኙነታችሁ? እንዴት ነበር የቀጠለው? ሰርግ እንዴት ነበር? ሰርግማ ይልሽ አባቴ ሽማግሌ የተላከ ቀን እኔ ከናቴ ጋር ተነግሬያታለሁ ለናቴ ማለት ነው። እሺ አባቴ መቼም የሚሰጠኝ አይመስልም ነበር የሚሰጠኝ። ሽማግሌዎቹ ጧት መጡ። አባቴ ግቡ ለማለት ስንት ሰዓት ቆሙ ሰዎቹ ማለት ነው። ማን ናቸው እያለ እናቴ ወጣ ክብር እኮ ነው መጣ ገብተ ተቀበላቸው ተብሎ ከዛ ገቡ ወደ ቤት ማለት ነው። ከዛ ነገሩት እንደዚህ ነው እንደዚህ የመጣነው ከዚህ ቦታ ነው ልጆትን ለልጃችን እንደተደረልን ነው። ቆመው ጠይቀው
ቀጣዩን ቀጠሮ ይነገራቸዋል ተነጋግሬ አላቸው። ከዛ እኔ ከዛ ካደርኩበት ቤት ማለት ነው ከለቅሶ ቤት እሺ መጣው ማታ ሽማግሌዎችም ሄዱ። እኔ ግን ገብቼ ከአባቴ ፊት ቀድሜ ነው የተኛሁት። ፈርተሽ ነበር? አዎ እኔ ከአባዬ ጋራ እንደዚህ ቆሜ ስለባል ማብራት በጣም ከባድ ነበር። በጣም ጧት ተነሳው ወደ ስራ ልሄድ ማለት ነው። ተነሳሱ ከዛ የት አመልጣለሁ? ታስሽ ማለት ነው። በቃ ታስኩ ወሰነሻል? ጥሩ ነው ትዳሩ? በደማቀሻል? መተዳደሪያው ስለ ፋሚሊው እኔ ልቤ እንዲታምቡር እየመታ አባቴ መልስ ሰጠሁት ይሄን ነገር ማለት ነው። ታዋባልና በቃ ስራ ሄድኩ ማለት ነው። ያቺን ሰዓት አረሰን በጣም ማረሳት ሰዓት ናት። ጉልበቴ የተቀደ አዎ እንተዋወቃለን። መተዳደሪያው አለው። መልካም ሰው ነው። ቤተሰቦቹ አባቱ የሉትም እናት እንዳለው አውቃለሁ። አባቱ አርፈዋል። በተረፈ ሳልገባ መቼ ስለናቱ እንደዚህ ናቸው ማለት አልችልም። የማውቀው ያው ከሱ ጋር ስንገናኝ ምን በባለው ነገር ነገርኩት። ከዛ እሺ ያለ በቃ ከዛ በሬት አብረው ተሰረግን ተጋባን። እኔ እናንተና አባል ደግሞ ለብቻችን ደግሞ ወረቀት አሳተምና ወረቀቱን አተለው ነው ጓደኞቻችንን ሐምሌ 19 ጠራን ማለት ነው። እዚህ መልኩ ጋብቻችን ተፈጸመ። ደስ ይላል በጣም። እኔ አንድ ነገር ሰማሁ ከቅርብ ሰው እሺ ዘፈን አለሽ ተባልኩኝ። የዘፈንሽለት ዘፈን አለ ተብያለሁ። እሷን ያንተና አባት ሽሮ ሜዳ ላይ ወደ ላይ ነው ቤቱና በጆቼ የዳሰስ ዳላጋውት ሰው ከማይደርስበት ጋራ ስር ነው ቤት ጋራ ስር ነው ቤት አይኔ በሩቅ አይቶ ገለጫልን ባውን ከምን አቅሜትዬ ሉጣ ተራራው ጆቼ የዳሰስ ዳላጃውት ሰው ከማይደርስበት ጋራ ስር ነው ቤት ጋራ ስር ነው ቤት። ደስ ይላል በጣም። ትዳር ለመመስረት የመጀመሪያ መስፈርታችሁ ምንድን ነበር? አዎ እኛ በመሰረቱ ትዳር ሲመሰረት በጣም በርካታ ነገር የሚያስፈልጋቸው ነገሮች አሉ። እኛ ግን ቀድመን ነው የጀመርነው። በፍቅር ጊዜያችን ጊዜ ውስጥ ለትዳር ያስፈልጋሉ ብለን የምናስባቸውን ማቴሪያሎች አዘጋጅተን ነው የተቀመጥነው። ስለዚህ ቤት ነው የሌለን፣ ቤት ተከራይተን መኖር እንደምንችል ተማምነናል ማለት ነው። ይሄ ከመፈጸሙ በፊት እንግዲህ በስንት ነገር ነው ያዘች ማለት ይችላል። መሰረተ አንድ በከተማ አስተዳደር ጊዜ ጋብቻ፣ ሁለተኛ ደግሞ በእንትናችን ሃይማኖታችን በሚፈቅደው መሰረት ቅድስት ሥላሴ ካቴድራል የጋብቻ ሰርቲፊኬታችንን እዛም ፈርመናል ማለት ነው። ጋብቻ ከመፈጸማችንና ሰርግ ከመውጣታችን በፊት ጠዋት የመጀመሪያ ፕሮግራማችን ቅድስት ሥላሴ ካቴድራል ነው። የዛ ጊዜ ተክሊል ነበር። ቁርባን አይደረግም፣ ተክሊል ነበረ። ካባ ለብሰን ተክሊል አድርገን ስርዓተ ቤተክርስቲያን በሚፈቅደው መሰረት እዛ ሁሉ ነገር ተጸልዮ ሁሉ ነገር ካለቀ በኋላ ፕሮግራማችን ነው። ከዛ ወደ ዓለማዊ ሰርግ የገባ ነው ማለት ነውና በእርግጥ በጣም ብዙ ነገር ያስፈልግሻል ለትዳር። ስለዚህ እኛ መሆን በሚገባ በወቅቱ ደግሞ የነበረው ኢንካማችን በጣም ትንሽ ነበር መነሻ ደሞዛችን። ነገር ግን መነሻ ደሞዛችን አይደለም ትንሽ ብለን የምናስበው እሱ ነገ እንደሚያድግ ተስፋም ነበርና ባለው ግን ቆጥበን ራሳችንን ለማዘጋጀት የሞከርንባቸው ነገሮች አሉ። መጨረሻ ላይ ያው እንግዲህ ልጅ መጸነሱ ስለማይቀር ልጅ አንተነህ ተጸንሶ መጨረሻ ላይ እሷም ሆዷ እየገፋ ሲመጣ ትልቅ ቤት መከራየት አስፈላጊ ነገር ነው በሚል ትልቅ ቤት ተከራይተን ያንን ዕቃ እንዳለ ወስደን ትልቁን ዕቃ ደግሞ እዛኛው ትልቅ ቤት ያስገባንበት ሁኔታ ነው ያለውና እሱም ከተወለደ በኋላ በቃ ፍቅራችን የውስጥ የልብ ስለሆነ መጨረሻ ላይ እንዳጋጣሚ የቀበሌ ቤት አገኘን። ትዳር ውስጥ ገብታችሁ በጣም ቻሌንጅ ያደረጋችሁ ነገር ምንድነው? ትዳር ውስጥ ከገባችሁ በኋላ ቻሌንጅ ያደረገን ብለን የምንለው አንተነህ ከተወለደ በኋላ በአጋጣሚ
ሁለተኛ ልጅ ናቲን ከ5 ዓመት በኋላ ወለደን። ናቲ ከተወለደ በኋላ ኦሬዲ መሰረት ስራዋን አቆመች ልጅ ማሳደግ ስለነበረባት ማለት ነው። ከዛ እሱን እያሳደገን እያለ የገቢ ምንጫችን ያው እንዳልኩሽ በጣም ዝቅተኛ ነው። 2 ልጅ ተወልዷል። ፍቅር አለ። ብዙም ቤታችን ውስጥ ጎዶሎ ጎን አይደለም። ነገር ግን እሷ ቀድማ ስትሰራ የነበረውን ስራ ቤት በመቀመጧ ፊል ታደርግ ነበር። በጣም ይሰማት ነበር። የዛ ጊዜ ለምን አንተ ብቻ ሰርተ የምታመጣው ነገር ቤታችንን ሊሞላ አይችልም፣ ምንም ደግሞ ወጥቼ መስራት አለብኝ የሚለው ነገር ሁሉ ጊዜ ይሄ ሆዷን ይቆረቆረው ነበር፣ ጭንቅላቷን ያመመው ነበር። በአጋጣሚ ደግሞ ያው የልጅ ነገር ትንሽ ጤናማ አጣና ናቲ በዛም ብዙ ትበሳጭ ነበር። ብስጭቷን ግን ማንም አያውቀውም። ውስጧ ነው የሚሰማት ስሜት ነው እንጂ ይሄን ያክል ገፍቶ ለቤተሰብ አልፎ ቤተሰብ ጣልቃ ገብቶ በእኛ በኩል እንደዚህ የሚያገዝበት ምናምን ነገር አልተፈጠረም። ነገር ግን በዛ ጊዜ ፊል የምታደርግበትና ትልቁ ቻሌንጅ የነበረው እሱ ነው። ከዛ ውጪ እንደዛም ሆኖ ግን በቃ ሁሉ ጊዜ ሃፒነስ ነው። በቃ ቤታችን በሙዚቃ እንትን ያለ የሞቀ ነው። ልጆች ከመጡ በኋላማ በቃ ፋሲካ ነው። በቃ ሁሉ ጊዜ ባህላዊ ዘፈን ምንም አገኘን ምንም አላገኘን ተነስተን መጨፈር ነው፣ መጫወት ነው፣ መደሰት ነው። ጓደኞቻችን ቤታችን መጥተው ከኛ ጋር የሚያሳልፉትና እሱ ነው ትዝ የሚለኝ እሱ ነው። እንግዲህ ምናልባት ተጨማሪ ነገር ካለ መሰረት ያላስታወስኩት ቻሌንጅ የለውም። ትዳር ውስጥ ገባ ምንም አልፈተናችሁ። በቃ ፍቅር ብቻ ነው ትልቁ ሜን ፖይንት። እኔ የሚገባኝ ነገር ፍቅር ካለ እግዚአብሔር በረከትን ይሰጣል። ፍቅር ካለ አታዝኝም፣ ሁሌ ደስተኛ ነሽ። በቃ እኔ እርጉዞኜ ስመጣ እሱ ከስራ ስመጣ ጠብቆኝ ወደ ቤት ልንገባ ማለት ነው። ይጠብቀኛል ውጪ ተያይዘን ነው የምንገባው። እሱ ከሽሮ ሜዳ ነው ሰራ የሚመጣው፣ እኔ ከፒያሳ ነው የምመጣው። ጠብቆኝ ግን ይዞኝ ነው የሚገባው ቤት። ስንገባ ደስተኛ ነን። በቃ ቤታችን ይሄን ያህል ሞደርን የሆነ ቤት አይደለም የነበርንበት ቤት፣ ግን በቃ ደስተኛ ሆነን የምንኖርበት ቤት። በቃ ወደ ቤታችን ስንገባ ተደስተን ነው የምንኖረው። ከዛ በኋላ የሚጠጣውን የሚበላው ምናምን እስካሁን የምንጫወተውን ነገርና ብር አይደለም ብራችን ብር አልነበረም የዛን ጊዜ ስለሆነ ነው እንጂ የነበረን ገንዘብ ግን ውስጣችን ፍቅር ስለነበረው ከቀን ወደ ቀን እግዚአብሔር አምላክ ክብር ምስጋና ይድረሰው መድኃኒዓለም እዛ ደርሶናል። ምንም ያጣነውም የተቸገርነውም ነገር የለም። ብዙ ሰው በጣም ሚዲያ ላይ ደግሞ ሲወጣ 10 ዓመትም ይኖር 2 ዓመትም ይኖር ረጅም ዓመትም ይኖር ምንም ተጋጭተንም ማናቀም ተነጋግረንም ማናቀም ይባላልና ትዳር ውስጥ ደግሞ ያው እንኳን ሰው ልጅ እግርም ይጋጫል ይባላልና እናንተ ወይ አጋጭቷችሁ ወይ ያልተስማማችሁበት ነገር ኑሮ ማወቅ ከተቻለ ለሚዲያ መውጣት የሚችል ነገር ከሆነ ብትነግሩን፣ ካልሆነ ግን የፈታችሁበት መንገድ ምን ይመስል ነበር? እስቲ ልንገርሽ። አይ ሀቅ ነው ግን ምንልሽ? እሺ ደስ ይለኛል። ቁም ነገር እና ዘክሻው ሲሪየስ እኔ ሰው እንደሚለው አይነት አይደለም። ቁም ነገር እውነቴን ነው የምነግርሽ። እንዴት ብዬ መናገር እንደምችል አላውቅም። ተቆጥቶ ከተናገረ እኔ ጥሩ ነው ብዬ እሱ ለሱ መጥፎ ሆኖ ተቆጥቶ ከተናገረ እኔ ዝም ነው የምለው። በቃ ይሄን እንደማምናለሁ እኔ ለማንም ሴት ሼር ነው ማረገው። እሺ በዛ ሰዓት አንቺ ተጨምረሽ መናገር ማለት ነገሩን አጋገለሽ ገደል መግባት ማለት ነው። ቤትሽን ሰጣ ማስገባት ማለት ነው። እኔ ግን በጭራሽ አለ እንደ የሆነች ትንሽ ነገር እንኳን እኔ ጥሩ ነው ብዬ ሆነ ለሱ ያልታስደስተው ነገር ይሄን ያህል የተጋነነ የሚያጣላን ምን ይሸመጋገል ይቅርታ ምን ባባልባት አንድም ቀን የለም። ግን ቁጥጥ ብሎ ካለ እንኳን ነው የምልሽ ቁጥጥ ብሎ ካለ እንኳን እኔ ዝም ነው የምለው። ዝም ካልኩኝ ያ ነገር ቀራል። በቃ ተኛን ተራየን ሰላም ተፈጠረ። ባልና ሚስት ቢጣላ አልጋ ያስታርቀዋል ይባላል። የእውነት ፍቅር ከሆነ ነው አልጋ የሚያስታርቀው። ግን ነገር ግን ውስጧ ያስቀመጠች አለኝ እንደዚህ ለምን አለኝ እንደዚህ አለኝ የምትል ከሆነ ሚስት በቃ ትዳሯ መልካም አይሆንም። ለማመስረትም ትዳሯን ለማቆም ትዳሯን ለመቀጠልም ትዳሯን መሰረቷ ሚስት ናት። አሁን 31 አመት ሙሉ አልተባባልንም ምንም ነገር። አዎ በቃ በኮንፊደንስ ነው የምናገረው። የተባባልነው ቀን ስለሌለ በዚህ ቀን ነበር ምንም ነገር የተባባልነው ቀን የለም። ይሄ ነው ያለው ነገር ካለኝ ነገር ያንተናባት። አይ ምንም የለም። ፍቅር ከእግዚአብሔር የተሰጠ ነው። ትዳር ከእግዚአብሔር የተሰጠ ነው። ስለዚህ በእግዚአብሔር መታመን ነው ትልቁ ነገር። አይደለም ለኛም ብለው ለሚመጡ ቤተሰቦቻችን ሁሉ አርአያ መሆን የምንፈልግበት ሁኔታ ነው ያለው።
ከሁለቱ ግን ማን ነው በጣም ረባሽ የነበረው እንደው ሲያድጉ? በረብሻ ደረጃ ያው አንተነህም አሁን ቀዝቀዝ ብሏል እንጂ አንዳንድ ጊዜ በልጅነቱ ጓደኛ ያበዛል። ጓደኛ ስለሚያበዛ ሰፈር አካባቢ ጥፍት ይልብና በወቅቱ እኛ ጋር ቴሌቪዥንም አልነበረም። ቴሌቪዥን ያለን ብለው የሚሄዱበት ነገር አለ። ግን ብዙ ጊዜ ናቲ ነው አሁን ካደገ በኋላ የሚያስቸግረኝ። አዎ ናቲ በጣም አስቸጋሪ ነው። ናቲ ከጸባዩ ጋራ እንዲህ እልሁ መውጣቱ ምናምኑ አይደለም። ሲመጣ ደግሞ አንቺን ውሃ የሚያደርግበት መንገድ የራሱ ተሰጥቷል። እናቱ ጋር አንገቷ ጋር ይገባል። ተናዳ ብስጥት ብላ ያለችው በሙሉ ውሃ ሆና ናቲ ና ብላ ናተኛ ትብትልበት ነገር አለና ያው እግዚአብሔር ይመስገን በጣም ጥሩ ልጆች ናቸው። ፈራይ እግዚአብሔር ያደረባቸው ስለሆነ ዛሬ ያጠገባችን ስለሆነ አይደለም እላችሁ። እሺ መሲ የምትጨምሪው ነገር አለ? ሁለት የተለያዩ ልጆች ነው የወለድኩት እኔ ግን። እሺ ሁለት የተለያዩ ልጆች የእናቶች ጅንጉርጉር ነው የሚባለው ተረት በትክክል እኔ ላይ ነው የሰራው። እሺ ምንም እዚህ ጋር ፓርታቸው ጋር ይገናኛሉ ማይባሉ ማለት ነው ናቲ እናንተ ነህ። ለምን ይሄኛው በጣም የረገበ ልብ ነው ያለው። እንግዲህ ናቲ 30 ዓመት ሲሞላው እንግዲህ እንደዛ ይሆን እንደሆነ አላውቅም። እሱ ግን ይሄኛው ግን በቃ ዛሬን ነው አለቀ። በተረፈ ያሰነደቀው አትጨናነቁ ምናምን ነው። ይሄ ደግሞ ስትረስ ነው። በቃ አንተ ነህ ጭንቀታም ነው ይሉታለው። የ5 ዓመት ልዩነት እንግዲህ እንደዚህ አልጓችሁ ይሆናል አላውቅም። ናቲ 5 ዓመት ሞልቶ ሲሞላ ተስፋ አደርጋለሁ። ፍቅራችሁን ተገላለጹ። ፍቅርህን እስኪ አሁን ሚዲያ ላይ ከጀርባ ብዙ ሰው ነው ያለውና እስኪ እንደው ፍቅርህን ግለጽላት። እናቴ በጣም ነው የምወድሽ። እናቴም እህቴም ሚስቴም ናት። በጣም ብዙ ነገር ነው ያደረገችልኝ። ካለሷ ምንም ሆኖ ነገር የለም። በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። ታጣጣች ለበዚህ ባላ መከበሪያዬ አባቴ መበደሪያዬ የኔ ደስታ ሁሌም ጸጋና ክብር ይኖርህ። እጅግ በጣም ነው የምወድህ። እኔ ከልጅነት እስከ እውቀት የመጀመሪያ የመጨረሻዬም ያንተና አባት የናቴ አባት ወንድሜ ደስታዬ ክብሬ ማዕረጌ ነው ጥላዬ ነው መከታዬ ነው። ከሱ ጋር ሲል ነው ክብሬ ሁሉ ነገር ዘግሻው ደስታዬ ነው። እጅግ በጣም ነው የምወደው። መቼም ክፉን አያሳየኝ መከፋቱን ማለት አይደለም ክፉን መከፋቱን አያሳየኝ መድኃኒዓለም ከምንም በላይ ወደዋለሁ። በጣም ነው የምወደው። የልጆቼ አባት የኔ አባት የኔ ወንድም የኔ አክባሪ የኔ ጥና የኔ መከታ ከፊት ከኋላ ባስቀድመው ባስከትለው ማፈራበት ማላፍርበት በጣም ወደው በጣም ነው የማፈቅረው። አባቴ በጣም ነው የምወድ። ተቃቀፉ ይቻላል ተቃቀፉ። ከእናንተ ትምህርት ይወስዳሉ። በተለይ ስፔሻሊ ትዳር ላይ ያሉ የፍቅር ግንኙነት ላይ ያሉ ሰዎች ከምንም ተነስቶ ትልቅ ደረጃ ላይ መድረስ እንደሚቻል ከእናንተ ይማራሉ ብዬ አስባለሁ። በወጣትነታቸው ትዳርን ለሚመሰርቱ ጥንዶች የምታስተላልፉት መልእክት ካለ እድል ልስጣችሁ። ያው እንግዲህ ትዳር ስሙን ስትሰማው በጣም ከባድ ነው። በተለይ በዚህ ወቅት በጣም ከባድ ችግር ነው ያለው። በተለይ ከቤት ጋር ተያይዞ ከኑሮ ጋር ተያይዞ አብዛኛው ወጣት ደፍሮ የሚገባበት ጊዜ አይደለም። ይሄን ደፍሮ ለመግባት ደግሞ ምን ይዤ የሚለው ነገር ወደ ኋላ እያስቀረው ነው ወጣቱንና መሆን ያለበት ምንድነው መድፈር ያስፈልጋል። መጀመሪያ ፈራ እግዚአብሔርን ይዞ ማቤት ማርያምን ይዞ አንተ ታድርግልኛለህ አንቺ ትፈጽምልኛለሽ ብሎ ሰው ልቡ ላይ እንዲያሳድር ያስፈልጋል እንጂ እድሜ በጨመረ ቁጥር ሐሳብ እየተበታተነ ነገር ነው የሚያመጣውና ለትዳር ቆፍጠን ያለ ነገር መሆን አለበት ወንድ ልጅ። ሴትም ደግሞ በቃ ወስኛለሁ እሱን ማግባት ፈልጋለሁ ብላ ካሰበች ሌላ ትርፍ ነገሩን አይደለም መያዝ አለበት። በጣም ከሚገርማችሁ ሚዲያ ላይ መናገር እንፈልገው በ125 ብር ደሞዝተኛ ሆነን ነው ትዳር መሰረት ነው። ዛሬ 40 ሺህ ብር 30 ሺህ ብር ብናገኝ ትርጉም የለውም።
ወቅቱ ግን በጣም አስቸጋሪ ጊዜ ነው ይሄንን ወቅት ደግሞ በፍቅር እናሳልፋለን ብሎ የሚተማመን ሰው መኖር መቻል አለበት ከእግዚአብሔር ጋርና ትዳር ከባድ ብለን የምንይዘው ግን ውጪውን ስለምንመለከተው ነው ግን አንድ ሆነው እንደ አንድ አካል የሚያስቡ ከሆነ ፈጣሪ አምላክ ይረዳቸዋል ከምንም ተነስተው ጥሩ ደረጃ የሚደርሱበት ሁኔታ ይፈጠራልና ወጣቶች ባካችሁ ልጆችንም ጨምሬ ለትዳር ወደ ኋላ አትበሉ ምንም የሚያስፈራም ነገር አይደለም ምክንያቱም አንድ ሆኖ ከሚያስብ ሁለት ሆኖ አስተሳሰባቸው አንድ አይነት ሆኖ አስተሳሰባቸው ሁለት ናቸው ወደ አንድ ስታስቡ ሁሉ ረድኤት በረከቱ ይመጣልና አትፍሩት ትዳር በረከት ነው ትንሹን ብዙ ማድረግ የምትችል ሴት ልጅ ናት አይዞ በቃ ይሄ ጎደለና አይደል ይሄ እንደዚህ ያርጋዋለሁ ስትለው ይበረታታል ወንድ ልጅ በብር ብቻ ማመን አይገባንም በቃ በዘመን ያሉ ልጆች መኪና አለ ወይ ቤት አለ ወይ ገንዘብ ምን ያህል ነው ካፒታሉ ግን ይሄ ምን ያህል ያስኬዳል አክፋት አይጉደል ቤቷ ማለት እኛ ትናንት እንዳሳለፈው ይኖርም አይደለም ለነሱ ለእናንተም ግን በጣም ኤክስትራ የሆነ ነገር አያስፈልግም እውነተኛ ፍቅር ያስፈልጋል ሴት ልጅ ደግሞ ጎበዝ ጠንካራ መሆን መቻል አለባት ተጽኖ አሁን ጊዜ እኮ እንደኛ እኔ አባቴን እኮ እኔ ዘግሻውን አባቴ እንደኖረው ነው ያኖርኩት እኔ ዘግሻው አብረን እየሄድን ዝንጥ ብለን ለብሰን ብንሄድ እሱ ፌስታል እንዴት አልፈልግም አብረን ዘንጠን እየሄድን ማለት ነው ባሪ ነው አባወራ ነው እሱ የኔ እምነት ያደኩበት እንደዛ ስለሆነ ማለት ነው አሁን ግን እንደዛ አይደለም ያው ሼር ትደራረጋላችሁ እሷም ይሄን ተያዝ ይሄን ትግዛ ትባባላላችሁ ያ ነገር ጥሩ ነገር ነው ከምንም በላይ ፍቅር ይኑር ሴት ልጅ ጠንካራ ትሁን ትመን በትዳሯ ሰላም እንዴት ናችሁ እንታወቅ ከማን ይጀመር ግን መጀመሪያ ከታላቅ ስሜ ማን ይበልጣል እሺ ስሜ አንተነህ ዘገየ ይባላል የወይዘሮ መሰረት ሙላትና ያቶ ዘገየ አበበ የመጀመሪያ ልጅ ነው እሺ የማየና አባዬ እንተነው እየጠበቁ አይ ፎርማል አድርገውኝ እሺ ማን ነው ከሁለቱ በጣም የሚቆጣ ተቆጪ ማን ያው አባት ነው እንግዲህ ያው ቤቱ ሞገስ የሚያገኘው አባት አይደል ያው መስመር ማስተካከለው ነገሮችን አንድ ለሚያደርገው አባት ስለሆነ አባት ትንሽ እንቆጣው ምትፈሩት ኦፊስሊ እንደው ማትረሳው ቅጣት አለ የተቀጣው አይጠፋም በማል ያው ልጅ ስትሆኚ ብዙ እሱ በሚያስበው መልኩ እንድትሄጂለት በመፈለግ ውስጥ የሚያደርጋቸው ነገሮች አሉ አንቺ ደግሞ በልጅነት የምትተረጉኝበት ሐሳብ አለ አንድ ቀን ነው ሜዳ ኳስ ለመጫወት በጣም ለምንና ያው እሷም አብረን ነው ለምንወላችን ያው እሱ ከክፋት አይደለም ኦብቪየስሊ አሁን ነው ሚኒንጉን የምታውቂው ግን ሜዳ ኳስ ልንጫወት በጣም ለምን አንድ ሳምንት ለምንና እዛ ተፈቀደልኝ ከዛ እሑድ ቀን ነበርና በጠዋት ሄደን ሜዳ ኳስ ተጫውቼ እመለሳለሁ ማለት ነው እና በመሃል አብሮ የሚማር ጓደኛ ያለኝና እሱ ደግሞ በተቃራኒው ደብተሩን ቦርሳውን ይዞ እናጥና ብሎ መጣ ቤት ማለት ነው አስወላ አንዴ ቀለ ከዛ ያ በቃ እሱን ሲያየው እሱ የሚፈልገው በሰዓቱ እሱ ደግሞ ልጁም የተናገረበት እንትን አባባል በቃ ጥናት አለን እንደዚህ ሰጥቶናል እንሰራ ነው የመጣውትና አለ ማለት ነው ከዛ ይሄው ልጆቹ እንደዚህ ያጠናሉ አንተ እንደዚህ አወራ ለመምሰል ይሄን ሁሉ ቀን ለምን ምናምን ብሎ አባትነት ቆጣው አልተገረፍከም አይ መገረፍ ሳይሆን አለው እኔና እሱ ምናቃት እንትን አለች ወዳለች በሷ ነው ያወራው በቃ ተረሳ ሳይረሳኝ አንተን ፍቅር ግለጽላቸው ለነሱና የምትላቸው ነገር ካለ እድል ስጥ ያው በቃ እዚህ ጋር ለመድረሳችን በህይወት ለመቆማችን ትልቁ ምክንያት እነሱ ናቸው በጣም የሚከባበሩ በጣም ይዋደዱ ፍቅር ምን እንደሆነ ያየንባቸው ሰው ማክበር ሰው መውደድ የተማርንባቸው ከሁሉም በላይ ቤት መምሰል እንዳለበት እንዴት እንደሆነ ያወቅንባቸው እናትና አባቶቻችን ናቸው ቤተሰቡ ሁሉም ሰው ከነሱ ብዙ ነገር ይማራል
እነሱ ያልጠቀሷቸው እኛ በህይወት ያሳለፍናቸው ብዙ ነገሮች አሉ። መውደቅ መነሳቱ፣ ማግኘት ማጣቱ፣ ህመሙ፣ ደስታው ብዙ ነገር አለ። እኛም በእኛ የተፈተኑት ነገር አለ እንደ ልጅ ያጠፋ ነው። በጣም የሚገርሙ ባልና ሚስት ናቸው። በጣም ወዳቸዋለሁ። እኔ ግን አልቻልኩኝም። ይቅርታ፣ በጣም ይቅርታ። እሺ ይቅርታ በጣም እናመሰግናለን በጣም። እሺ ወደ አንተ መጣ። ስምህን ማን ይባል እንተዋወቅ። እሺ ናትናኤል ዘገየ እባላለሁ። የነዚህ ወርቅ እናትና አባት ሁለተኛ ልጅ ነኝ። እሺ ያው አንተ እንግዲህ ማሚ እንዳለችው መጀመሪያ በጣም ረባሽ ነው እና ብዙ ጥፋት ይኖራል ብዬ አስባለሁ። አንተ ጋር ያው ልጅም ሲኮን ደግሞ ይኖራልና እንደው ማትረሳው የተቀጣው ቅጣት በዛው ምን አጥፍተህ? ተማረሰው አንድ ቀን አቤት ነበሩ እነሱና እና እሱ አምሽቶ እንደሚመጣ ነበር ማቀው ነኝ ስንነጋገር። ከዛ ኳሳይቺ አምሽቼ መጣው። ስመጣ ቁጭ ብሏል። ያው እንግዲህ ቆንጆ አቀባበል ነበር አቀባበል በጣም ቆንጆ በቃ በሬድ ካርፔት እንጂ የከፋ ነገር ምናምን አይደለም። ግን ያው እኛን መስመር ለማስያዝ እኛን ስነ ስርዓት ለማስያዝ ነው እንጂ ከክፋት የመጣ ምንም ነገር የለም። ብቻ ሁሉን ነገር አሳልፈን እዚህ ደረጃ ደርሰናል። ያን መቀጣቴ ነው አሁን ላሉበት ለኔነቴ እዚህ ደረጃ ለመድረሴ እና አመሰግናለሁ። በቅጣቱም ለምኑም ለፍቅሩም ለሁሉም ነገር አመሰግናለሁ። ፍቅርህን ግለጽላቸው። ከባድ እናትና አባቴ ለኔ ማለት እንግዲህ አስቸጋሪ ነው ተብሎ ነው በጣም ብዙ የሚያቀኝ ማለት ያው ልጅም ስለሆንኩ እንጂ ልጅነቴም እስካሁን እንዳለሁበት ደረጃ ለመድረሴም ለሁሉም ነገር መሰረት የነሱ ናቸው። አባቴ እንደ ንጉስ አሁን ለኔ መከበሬ ነው በቃ አባቴ መጣ ተብዬ የትም ስሄድ ተከብሬ ነው። መሰረትን ደግሞ ያው ወንድ ልጅ ከእናቱ ጋር ትንሽ አታችመንት አለው ይባላል። በቃ ገመናችን ነች ለኛ ገመናችን ነች። ምንም ተብሎ መጠየቅም መመለስም አልችልም። በቃ ብቻ ወዳቸዋለሁ፣ አከብራቸዋለሁ። ከዚህ የበለጠ እድሜና ጤና ለእናንተ ይሁን። ኑሩልኝ። ለፍሬ ያውቃችሁ ማለት ንቅሳት አየው እጅ ላይ አሁን ስትነሳ እሳስም ዋው ለካሜራ ተሰይልኛል ትንሽ። እሺ ይጥና ሙላት እባላለሁ። የወይዘሮ መሰረት ወንድም ነኝ። ያው መቼም ወንድም አይቀርም ለኔ ግን ወንድም ምን ያመጣችልኝ ከሷ በላይ ከሱ ጋር ነው አታችመንት ያለኝ። ያ ማለት ስላለብኝ ብቻ የወይዘሮ መሰረት ሙላት ወንድም ነኝ። እንደ ወንድምነትም አሁን ደግሞ በትዳራቸው አንተ ምን የምትለን ነገር አለ? ስለነሱ ትዳር ስላለፉበት ህይወት ብዙ ነገር ታውቃለህ ብዬም አስባለሁ። ምን የምትለው ነገር አለ? አዎ እንግዲህ ያው የነሱ የጓደኝነት ጊዜም ጀምሮ ያየሁት ነገር ማለት በጥንቃቄም ቢሆን ያየሁት ነገር ስለነበረ እስከዛሬ ድረስ ባለው ነገር ለማንም ባለትዳር ምሳሌ የሚሆኑ በጣም የሚከባበሩ በጣም የሚነፋፈቁ ወጣ እስክትገባ 10 ጊዜ የሚደውል አሁን በትዳር ዓለም ያሉ ወደ ማንም ቤት በብቸኝነት ከሄደች አይሆንም። ያንን ከሆነች እስከምትመጣ ድረስ እንግዲህ ጀመረ ምንለው እና ፍቅራቸው ለማንም ምሳሌ የሚሆን በመከባበር በቃ እኔ ምሳሌ መሆን ካለበት ትዳር እንደነሱ ነው። መጣ ስም አለበት ሳራ ኃይሉ ወይዘሮ ሳራ ጓደኛ ዘመድ ቤተሰብ ባለቤት ነች። ደስ ይላል በጣም። እሺ ምን አይነት ጥንዶች ናቸው? አንቺ ደግሞ ያው እንደ ጋብቻም አማች ነው የሚባሉት? አዎ እንደዛ ብለሽ እንደ አማች ብዬ ልውሰደውና ምን አይነት አማቾች ናቸው? እኔ አማች ለማለት ሞድሽን በጣም ይከብደኛል። ልሽ የባል ቤተሰብ ሳይሆን የራሴ እህቴ ታላቅ እህቴ ብዬ ነው ማሰባት። ዘግሻውንም በዛው መልኩ ነው ማየው።
በቃ ምን ልበልሽ በቃ ከትዳር በኋላ ያገኘኋት ምንም ማትለወጥ እስከዚህ ሰዓት ድረስ ለትዳሬ መሰረት የሆነች ለብላት ምንም ገልጻት አይደለም እና ምንም በቃ መግለጫ የለኝም ገልጻትም ግን እግዚአብሔር የተሻለ በቃ ከዚህ የተሻለ እድሜ ሰጥቷቸው ብዙ ነገር እንዲያረግላቸው እመኛለሁ በተረፈ እኔ አልገልጻትም መግለጽ ያስቸግራል እነሱን መግለጽ በጣም ከባድ ነው ስለዚህ መልካሞች ናቸው ትዳርሽ ላይ የወሰድሽው ነገር አለ ከነሱ የተማርሽው ይሄ ነገር ጠቅሞኛል የምትዩ ነገር ካለ በጣም እስከዛሬ ላለ ህይወቴ ያው ትዳር ስትይዙ ከባድ ነው አይደል ብዙ መሰናክሎች ሊኖሩ ይችላሉ እንድትገቢበት ከነው ገፋፋሽ ያው ስትይጂ ከባድ ነው ምልሽ መሰረት ግን የምታገኙ ከእንደዚህ አይነት በቃ ከጀርባሽ ካሉ ጠንካራ ሰዎች ነው አሁን እነሱ ከጀርባችን ስለነበሩ እኛ በትዳር ዓለም 20 አመታችን ነው ወደ ተመልካቾቻችን ጨዋታችን ይቀጥላል ከሌሎች እንግዶች ጋር ተመልሼ መጣ ይሆናል ማመሰግነው ግን ያው መጨረሻችን አይሆንም አንድ ዘፈን አለ ተባልኩኝ ከጀርባ ስለዚህ አንቺ ጋር ነው የሚመጣው እኛ እናጅባለን ያው እሺ ሲስቃያችሁ እርሱ ጉራማይኔ ሐር መሳሽፋል ጠንበደል ጎፈሬ የሚዝለፈለፍ የሌላም አይደለ ዘግሻው የኔ ነው ደስ ያለ በጣም ነው ማመሰግነው ክብረት ይስጥልኝ በጣም አመሰግናለሁ በጣም ነው እናመሰግንሽ አንቺን በጣም ነው እናመሰግነው ሁላችሁም እግዚአብሔር ይስጥልን አሜን አሜን አመሰግናለሁ እሞዲ በጣም ማከብራት የምወዳት እንዳክስ ሳይሆን እንደ እናት ማያት አክስቴ ናት እና ለዘላለም ኖሪልኝ አመሰግናለሁ ለክሻው ደግሞ ያው እንደ አባት ሳይሆን እንደ አጎት ሳይሆን እንደ ሁሉ ነገር ሆኖ ስለሆነ በጣም አመሰግናለሁ ስሜ ሳሮን ይባላል ሳሮን ግዛ ይባላል እሞዲ ሞዳት አክስቴ ናት ያው ቃላት የለኝም ግን በጣም ወድሻለሁ ዘግሻውም እንደዛው